ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ከእናንተ ጋር ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ትልልቆቹን ክለቦች እንመለከታለን። ትላንትና የተደረጉ በርከት ያሉ ጨዋታዎች ያሉ በእንግሊዝ የኤፍኤ ካፕ፣ በሌሎችም የአውሮፓ ታላላቅ ሊጎች እየተደረጉ ጨዋታዎች ያሉ እነሱንም የምንመለከት ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። አብራችሁኝ ነው። ትላንትና የተደረጉ የጨዋታ ውጤቶችን በማስቀደም ነው የምንጀምረው። በእንግሊዝ የኤፍኤ ካፕ አራተኛ ዙር ጨዋታዎች ትላንትናም ቀጥለው ተደርገዋል። የአራተኛ ዙር ጨዋታዎች እየተደረጉ ነው የሚገኙት። ትላንትናም በርከት ያሉ መርሃ ግብሮች ነበሩ። ከነዚህ መካከል የተመረጡትን ጨዋታዎች እናንሳ። ማንቸስተር ሲቲ ቀጣዩን ዙር አምስተኛውን ዙር መቀላቀሉን ያረጋገጠ ቡድን ሆኗል። ማንቸስተር ሲቲ ከሳልፈርድ ጋር ያደረገውን የኤፍኤ ካፕ የጥሎ ማለፍ ጨዋታን 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የማሸነፊያ ግቦቹንም ማርክ ጉሂና ዶሪንግተን የተባለ ተጫዋች በራሱ ላይ በማስቆጠር ነው ማንቸስተር ሲቲ 2-0 በማሸነፍ ወደ ቀጣዩ ዙር ያለፈው። እንዲሁ ከዚህ በፊትም በሶስተኛው ዙር ተገናኝተው ያውቃሉ። ማንቸስተር ሲቲ ያኔም 8-0 በሆነ ውጤት ነበር ማሸነፍ የቻሉት። በዚህኛው የውድድር ዓመት ሳይሆን ከዚህ በፊት በነበረው የውድድር ዓመት ማለት ነው። ትላንትና በአራተኛው ዙር ደግሞ ተገናኝተው ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍም ጨዋታውን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። አምስተኛውንም ዙር መቀላቀሉን ያረጋገጠ ቡድን ሆኗል። ማንቸስተር ሲቲ ትላንትና ጨዋታውን ሲያሸንፍ በርከት ያሉ ተጫዋቾቹን ተጠባባቂ ወንበር ላይ አስቀምጦ ነው። በተለይ በፕሪሚየር ሊጉ ትልቅ ፉክክር እንዳለበት ይታወቃልና በትላንትናው ጨዋታ ላይ አብዛኞቹን ተጫዋቾች ተጠባባቂ ወንበር ላይ አስቀምጧል። ለምሳሌ ያክል በግብ ጠባቂነት ጄምስ ትራፎርድን የተጠቀመው፣ በተከላካይ ስፍራ ላይ አሌይኔ ኩሳኖቭ፣ ስቶንስ እና እንዲሁ አይት ኑሪ በቋሚ አስተላለፍ ውስጥ ነበሩ። ሪኮ ሎዊስ፣ ኒኮ ጎንዛሌስ፣ ቲያኒ ራይንደርስ፣ ራያን ሸርኪ እንዲሁ ደግሞ ኦማር መርሙሽ እና ፌል ፎደን ነበሩ በጨዋታው ላይ በቋሚ አስተላለፍ ውስጥ ትላንትና ተካተው የተመለከት ነው። በአጠቃላይ ጨዋታውን ግን 2-0 በማሸነፍ ወደ አምስተኛው ዙር መቀላቀላቸውን አረጋግጠዋል ማንቸስተር ሲቲዎች ባደረጉት መርሃ ግብር። ሌላኛው የተደረገው ጨዋታ ደግሞ እንዲሁም ኒውካስል ዩናይትድ ያደረገው መርሃ ግብርም ትላንትና ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። ቪላ ፓርክ ላይ አስተን ቪላና ኒውካስል ዩናይትድ በጣም ተጠባቂ የነበረ ጨዋታቸውን አድርገው ይህንንም ጨዋታ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ኒውካስል ዩናይትዶች በተለይ ከኋላ በመነሳት ነው ይህንን ጨዋታ ያሸነፉት። ታሚ አብርሃም ወደ አስተን ቪላ ከተመለሰ በኋላ ትናንትና የመጀመሪያ ጎሉን ማስቆጠር የቻለበትን አጋጣሚ ተመልክተናል። በኤፍኤ ካፕ መርሃ ግብር ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ነገር ግን የአስተን ቪላው ግብ ጠባቂ የሆነው ቢዞት በቀይ ካርድ በመውጣቱ ምክንያት በጎዶሎ ተጫዋች ረጅም ደቂቃዎችን ለማድረግ ተገደዋል አስተን ቪላዎች። ከዛ በኋላ ኒውካስል ዩናይትዶች በሳንድሮ ቶናሊ 2 ግሩም ጎሎች፣ ከዛ በተጨማሪ በኒክ ቮልትማደ ቀሪ 1 ጎል ጨዋታውን 3-1 በማሸነፍ ወደ አምስተኛው ዙር መቀላቀሉን ያረጋገጠ ቡድን ሆኗል። ኒውካስል ዩናይትድ ትላንትና ከሜዳ ውጪ ቪላ ፓርክ ላይ አስተን ቪላን 3-1 በማሸነፍ አስተን ቪላ ከኤፍኤ ካፕ ውጪ መሆኑን ያረጋገጠ ቡድን ሆኗል። ሊቨርፑል ምሽት ላይ ጨዋታ ነበረው። ሊቨርፑል ቀጣዩን ዙር መቀላቀል የቻለበትን ውጤት ነው ያመጣው። 3-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። የመርሲሳይዱ ክለብ ሊቨርፑል ትላንትና ከብራይተን ጋር ያደረገውን የኤፍኤ ካፕ የጥሎ ማለፍ ጨዋታን 3-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ከርቲስ ጆንስ ትላንትና ጎል አስቆጥሯል። በተለይ በጨዋታው ላይ በቀኝ የተመላላች ቦታ ላይ ነው ትላንትና ተሰልፎ ሲጫወት የተመለከት ነው። በዛ ቦታ ላይ ኮነር ብራድሌይ በጉዳት ምክንያት የለም። ጀረሚ ፍሪምፖንግም እንዲሁ በጉዳት ምክንያት የለም። አንዳንድ ጨዋታዎች ላይም ሲሰለፍ የምንመለከተው ዋተሮ ኤንዶም ጠንከር ያለ ጉዳት ገጥሞት በቅርብ ባደረገው ጨዋታ ተቀይሮ ሲወጣ እናስታውሳለን እና አሁን ከርቲስ ጆንሰን እዛ ጋር ተጠቅመውታል በትላንትናው ጨዋታ አሰልጣኝ አርነ ስሎት። ከዛ ውጪ ዶሚኒክ ሶቦስላይ ከቅጣት መልስ ትላንትና የመጀመሪያውን ጨዋታ አድርጎ እጅግ ግሩም የሆነ ኳስን በተለይ ደግሞ ከሙሐመድ ሳላ ጋር የፈጠሩትን ጥምረትንም በጣም ግሩም የሆነ ጎልን እንዲፈጥሩ አድርጓቸዋል። በተለይ
ከማንቸስተር ሲቲው ጨዋታ ላይ በቀይ ካርድ ከወጣ በኋላ በፕሪሚየር ሊግ አንድ ጨዋታ አልፎት እንደነበር እናስታውሳለን። ትናንትና ግን ተመልሶ በጣም ግሩም የሆነ ጎልን ነው ዶሚኒክ ሶቦስላይ ማስቆጠር የቻለው። በዚህ ውድድር ዓመት የሚያስቆጠራቸውን የጎሎች ብዛት 10 ማድረስ የቻለበትን አጋጣሚ ነው የተመለከትነው በሁሉም የውድድር መድረኮች። ሌላኛው ሙሐመድ ሳላህም ትናንትና ኳስና መረብን አገናኝቷል። ራሱ ተጠልፎ የተገኘውን የፍጹም ቅጣት ምት ወደ ጎልነት ቀይሮ ሙሐመድ ሳላህም ጎል አስቆጥሮ በአጠቃላይ ሊቨርፑል ጨዋታውን 3-0 በሆነ ውጤት በማሸነፍ ነው የኤፍኤ ካፑን 5ኛ ዙር መቀላቀላቸውን ያረጋገጡት። ከጨዋታ በኋላ ዶሚኒክ ሶቦስላይ ሀሳቡን ሰጥቷል። ዘንድሮ በተለይ እጅግ ድንቅ የሚባል ፐርፎርማንሱን ነው እያሳየ የሚገኘው። እንደ ስቲቨን ጄራርድ የውድድር ዘመን ያለ ውጤት አላሳየሁም፣ ምንም እንኳን እሱ ለክለቡ ታላቅ ሌጀንድ ተጫዋች ቢሆንም እኔ ግን የራሴን ታሪክ ለመስራት እየሞከርኩኝ ነው በሊቨርፑል ሲልም ነው ዶሚኒክ ሶቦስላይ የተናገረው። ሙሐመድ ሳላህም ስለዚህ ተጫዋች ምስክርነቱን ሰጥቷል። በሱ ላይ በጣም እንተማመናለን። አሁን ላይ እሱ በአሁኑ ጊዜም በዓለም ላይ ከሚገኙ ምርጥ ተጫዋቾች አንደኛው ነው ብሎታል። ሙሐመድ ሳላህ ስለ ዶሚኒክ ሶቦስላይ ሀሳቡን ሲሰጥ ሙሐመድ ሳላህ ይቀጥልና ዋንጫዎችን ማሸነፍ አስደናቂ ነገር ነው፣ እናም ለሁሉም ሰው ደግሞ ጥሩም ይመስለኛል፣ እናም ያንን ደግሞ እንደገና እንደምናደርገውም ተስፋ አደርጋለሁ ሲልም ጭምር ነው መውሳላ እየተናገረ የሚገኘው። አሰልጣኝ አርነ ስሎት ከዚህ በፊትም እንደተናገሩት ዘንድሮ የፕሪሚየር ሊጉን ዋንጫ ለማንሳት በጣም ከባድ እንደሚሆንና በአንጻሩ ግን ምናልባት ኤፍኤ ካፑን በማሸነፍ ከዛ ውጪ በአውሮፓ ቻምፒየንስ ሊግም ጥሩ ጉዞዎችን በማድረግ ዋንጫውንም ለማሸነፍ ጥረት በማድረግ እንዲሁ ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ በማግኘት ይህንን መጥፎ የሆነ የውድድር ዓመት ጅማሯችንን በአጨራረሱን ለማሳመርም እንሞክራለን ሲልም ጭምር ተሰምቶ ነበርና ሙሐመድ ሳላህም ያንን ሀሳብ ነው የሚጋራው። ዋንጫዎችን ማሸነፍ አስደናቂ ነውና አሁንም ያንን ነገር ለማድረግ ጠንክረን እንሰራለን ሲል ጭምር ነው የተናገረው። ከርቲስ ጆንስ ትላንትና ጎል አስቆጥሯል። ሁሉንም ነገር ማሸነፍ እፈልጋለሁ፣ እኔ ራሴ እንደ አንድ ደጋፊ ሆኜ ነው የምጫወተው፣ እናም ደጋፊዎች ምን እንደሚጠብቁ አውቃለሁ፣ እንደዚህ ላለ ቡድን መጫወት ምን እንደሚመስልም ጠንቀቅ ያውቃለሁ፣ ዋንጫዎችን ማሸነፍም አስባለሁ ሲልም ነው የተናገረው። ከርቲስ ጆንስ ጥያቄ ቀርቦለት ነበር። የመስመር ተከላካይ ሆኖ ስለመጫወትም ጥያቄዎች ቀርበውለት ምላሹን ሰጥቷል። እኔም እግር ኳስ ተጫዋች ነኝ፣ በመሃል ሜዳ ላይ እጫወታለሁ፣ ግቦችን ማስቆጠርና እድሎችንም መፍጠር እፈልጋለሁ፣ እንዲሁም ደግሞ ቡድኑን መርዳትም ጭምር እፈልጋለሁ። ነገር ግን አሰልጣኙ በቡድን ውስጥ ከፈለገኝ የመሃል ተከላካይ፣ የመስመር ተከላካይ ወይም አጥቂ በሆንም እንኳን እኔ በሚያሰልፈኝ ቦታ ሁሉ ለማድረግ ሞክራለሁ፣ ሙሉ አቅሜን እሰጣለሁ። የመስመር ተከላካይ ሆኜ ተጫውቻለሁ፣ በትላንትናው ጨዋታ ላይ ግብ አስቆጥሬያለሁ፣ እናም ደግሞ ቡድኑን ረድቻለሁ ሲልም ጭምር ነው የተናገረው። ከርቲስ ጆንስ ነው ይህንን ሀሳብ የሰጠው። በርንሌም እንዲሁ ማንስፊልድ ጋር ጨዋታውን አድርገው የፕሪሚየር ሊጉ ክለብ በተለይ ደግሞ በወራጅ ቀጠናው ላይ የሚገኘው ቡድን በርንሌይ ትላንትና በማንስፊልድ 2-1 ተሸንፎ ከውድድሩ ውጪ መሆኑን አረጋግጧል። ማንስፊልድ ወደ 5ኛው ዙር ማለፉን ያረጋገጠ ቡድን ሆኖ ነው ትላንትና የተመለከትነው። ከዛ ውጪ ኖርዊች ሲቲ እና ዌስት ብሮሚች አልቢዮንም ጨዋታቸውን አድርገው ኖርዊች 3-1 በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ሳውዝሃምፕተን ሌስተር ሲቲን 2-1 አሸንፎም እሱም ማለፉን አረጋግጧል። ከዛ ውጪ ግን ትላንትና የተደረጉት ጨዋታዎች እነዚህን ነው የሚመስሉት። በእንግሊዝ የኤፍኤ ካፕ መርሃ ግብሮች ዛሬም ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። በእንግሊዝ የኤፍኤ ካፕ መርሃ ግብሮች 4ኛ ዙር ላይ ነው አሁን የሚገኘው። ወደ 5ኛው ዙር ለማለፍ ደግሞ ትልቅ ጥረቶች እየተደረጉ ይገኛሉ። በ5ኛው ዙር ለማለፍ ከሚደረጉ የዛሬ መርሃ ግብሮች መካከል ደግሞ አርሰናል ዛሬ ነው ጨዋታውን የሚያደርገው በእንግሊዝ የኤፍኤ ካፕ ዛሬ ልክ ምሽት 1 ሰዓት ከ30 ሲል አርሰናል በሜዳው ኤምሬትስ ስቴዲየም ከዊጋን አትሌቲክ ጋር የሚያደርገው ጨዋታ ዛሬ የሚጠበቅ መርሃ ግብር ነው። ከዛ ውጭ ግን ስቶክ ሲቲ ከፉልሃም፣ እንዲሁ ሰንደርላንድ ከኦክስፎርድ ዩናይትድ፣ ወልቨርሃምፕተን ወንደርስ ከግሪምስቤይ ታውን እና ሊድስ ዩናይትድ ከበርሚንግሃም የሚያደርጉት ጨዋታ ይጠበቃል። ዛሬ ግን አርሰናል ልክ ምሽት 1 ሰዓት ከ30 ሲል ከዊጋን አትሌቲክ ጋር ለአራትዮሽ ዋንጫ እየተፋለመ ይገኛል። አርሰናል እና የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ሁሉንም ጨዋታዎች ለማሸነፍና ዋንጫን ለማምጣት በትልቁ ጥረት እንደሚያደርጉ ሲናገሩ ነበር አሰልጣኝ ሚኬል አርቴታ እና እያንዳንዱን ዋንጫ ለማሸነፍም በትልቁ እንደሚንቀሳቀሱ ተናግረዋል። ዛሬ ደግሞ በኤፍኤ ካፕ የ4ኛ ዙር ጨዋታቸውን የሚያደርጉ ነው የሚሆነው። ሌሎች ሊጎችን እንመልከት። ትላንትና በርከት ባሉ ሊጎች ጨዋታዎች ቀጥለው ተደርገው ነበር። ከነዚህ መካከል ግን በጣም ሲጠበቅ የነበረው ጨዋታ በጣሊያን ሴሪ የተደረገ አንድ መርሃ ግብር ነው። እርግጥ በርከት ያሉ ጨዋታዎች ተደርገዋል። ነገር ግን ኢንተር ሚላን ከዩቬንቱስ ጋር ያደረጉት ጨዋታ በርካቶች በጉጉት የጠበቁት መርሃ ግብር ነበር። ይሄ ጨዋታ በሳንሴሮ ጁሴፔ ማይትሳ የተደረገ መርሃ ግብር ነው። ጨዋታውን 3-2 በሆነ ውጤት ነው ኢንተር ሚላኖች ማሸነፍ የቻሉት። በተለይ ድራማዊ አጨራረስ ነበር የትላንትናው ጨዋታ። ካምቢያሶ ራሱ ላይ ባስቆጠረው ጎል ኢንተር ሚላኖች 1-0 መምራት ጀመሩ። በእርግጥ ራሱ ላይ ያስቆጠረው ለማለት በጣም ከባድ ነው። የግብ ጠባቂው አቋቋምና የግብ ጠባቂው ደግሞ
ይህንን ኳስ ያልመለሰበት አጋጣሚ በርካቶችን እያነጋገረ ነበር ዲ ግሪጎሪዮ። ነገር ግን ካምቢያሶ በራሱ ጎል ላይ ያስቆጠረው ተብሎ ነው የተመዘገበውና 17ኛው ደቂቃ ላይ ኢንተር ሚላን በዚህ ጎል ቀዳሚ መሆን ቻሉ። ራሱ ካምቢያሶ ግን 26ኛው ደቂቃ ላይ ለዩቬንቱስ ጎል አስቆጥሮ ጨዋታውን አቻ በማድረግ የመጀመሪያውን 45 የጨዋታ ክፍለ ጊዜን አጠናቀቁ። ነገር ግን የመጀመሪያው 45 የጨዋታ ክፍለ ጊዜ ከመጠናቀቁ በፊት ግን የዩቬንቱሱ ተከላካይ የሆነው ካሉሉ 32ኛው ደቂቃ ላይ ቢጫ ካርድ ተመልክቶ እንዲሁ 42ኛው ደቂቃ ላይ ደግሞ ባስቶኒ ላይ በሰራው ጥፋት በቀይ ካርድ ከሜዳ የመጀመሪያው 45 የጨዋታ ክፍለ ጊዜ ሳይጠናቀቅ ነበር ከሜዳ በቀይ ካርድ የወጣውና ሁለተኛውን 45 ዩቬንቱሶች በጎዶሎ ተጫዋች ወይም በ10 ተጫዋቾች ለመጨረስ የተገደዱበት አጋጣሚ እንደነበር የተመለከት ነው። ከዛ ውጪ ኤስፖሲቶ ትላንትና ግሩም የግንባር ጎል አስቆጥሮ መሪነቱን ወደ 2-1 ከፍ አደረገው። ፌዴሪኮ ዲማርኮ ትላንትናም ቆንጆ የሆነ አሲስትን ማድረግ የቻለበት አጋጣሚ ነው። በዚህ ውድድር ዓመት 14ኛ አሲስት ሆኖ ተመዝግቦለታል። ትላንትናም ግሩም የሆነ አሲስትን ነው ለኤስፖሲቶ የሰጠው፣ እሱም ጎል አስቆጥሯል። 2-1 በሆነ ውጤት ጨዋታውን እንዲመሩ አደረጋቸው። 82ኛው ደቂቃ ላይ ግን ዩቬንቱሶች ከምንም ነው በማኑኤል ሉካቴሊ አማካኝነት የአቻነቷን ጎል አግኝተው የነበረው። ነገር ግን 90ኛው ደቂቃ ላይ አሁንም ግብ ጠባቂው ላይ የሚነሱ ስህተቶች ቢኖሩም ፒዮቶር ዜሊንስኪ ጎልና ኳስና መረብን አገናኝቶ 3-2 በሆነ ውጤት 90ኛው ደቂቃ ላይ ባስቆጠረው ጎል ኢንተር ሚላን ጨዋታውን 3-2 በማሸነፍ የሴሪኤውን መሪነት ያጠናከረበትን ውጤት እንዲያመጣም የረዳበት አጋጣሚ ነው ትላንትና የተመዘገበው። በጨዋታው ላይ እንግዲህ ኢንተር ሚላኖች ማሸነፋቸውን ተከትሎ ሴሪኤውን በ8 ነጥብ ልዩነትም መምራት የቻሉበትን አጋጣሚ ነው የተመለከትነው። ኢንተር ሚላን 61 ነጥቦችን በመሰብሰብ አንደኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። በሌሎችም የጣሊያን ሴሪኤ መርሃ ግብሮች ነበሩ። የሴስ ፋብሬጋሱ ቡድን ኮሞ ዘንድሮ አስደናቂ ግስጋሴን እያደረገ የነበረ ቢሆንም በአንጻሩ ፊዮረንቲና ደግሞ እጅግ አስከፊ ጉዞ ላይ የነበረ ቢሆንም ትላንትና ግን ፊዮረንቲና ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ላትሲዮና አታላንታም ትላንትና ያደረጉት ጨዋታ ነበር። ይህ ጨዋታ በአታላንታ 2-0 አሸናፊነት ነው የተጠናቀቀው። ዛሬም በጣሊያን ሴሪኤ 5 ያክል መርሃ ግብሮች ይደረጋሉ። ኡዲኒሴ ከሳሶሎ፣ ክሮሚኔንሴ ከዤኗ፣ ፓርማ ከቬሮና፣ ቶሪኖ ከቦሎኛና ዛሬ ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም የጃምፔሮ ጋስፔሪኒን ሮማ የሚገጥምበት ጨዋታ ምሽት 4:45 ሲል የሚደረግ የዛሬ መርሃ ግብር ነው። በጀርመን ቡንደስሊጋም ጨዋታዎች ቀጥለው ተደርገዋል። ባየር ሚኒክ ትላንትናም ድል በማድረግ መሪነቱን ያጠናከረበትን ውጤት ነው ያመጣው። በተለይ ከትላንትና በስቲያ ቦሩሲያ ዶርትመንድ ጨዋታውን ማሸነፉን ተከትሎ የነጥብ ልዩነታቸውን ወደ 3 አጥብበውት ነበር። ነገር ግን ባየር ሚኒክ የቀረውን ጨዋታ ትላንትና በማሸነፍ ነጥቡን ከፍ በማድረግ አሁን መሪነቱን አጠናክሮ ቀጥሏል። በጀርመን ቡንደስሊጋ ባየር ሚኒክ ትላንት ቨርደር ብሬመንን ነው የገጠመው። ይህንንም ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የባየር ሚኒክን የማሸነፊያ ግቦች ሌናርት ካር ላይ በተሰራው ጥፋት የተገኘውን ፍጹም ቅጣት ምት ሃሪ ኬን ኳስና መረብን በማገናኘት ትላንትና ማስቆጠር ችሏል። ሁለተኛውንም ጎል እንዲሁ ያስቆጠረው ሃሪ ኬን ነው። ከፔናልቲ ቦክስ ውጪ ግሩም የሆነ አጨራረስን አስመልክቶናል። 2 ጎሎችን በትላንትናው ጨዋታ ላይ አስቆጥሯል። በአጠቃላይ በእግር ኳስ ሕይወቱም እንዲሁም 500ኛ ጎሉን ማስቆጠር ችሏል። ከ500ዎቹ ጎሎች ደግሞ 100ዎቹ በፍጹም ቅጣት ምት የተገኙ ናቸው። ሊዮን ጎሬትስካም ትናንትናም ጎል እንዲሁ ያስቆጠረበትን አጋጣሚን የተመለከት ነው። የባየር ሚኒኩ የፊት መስመር አጥቂ ሃሪ ኬን ዘንድሮ በዚህ ውድድር ዓመት ግን 26ኛ ጎሉን ነው ትናንትና ኳስና መረብን ማገናኘት የቻለው። በአውሮፓ ትልቅ የሚባለው ቁጥርን ያስመዘገበው እሱ ነው። ከአውሮፓ ታላላቅ ከምንላቸው 5ቱ ሊጎች ከፍተኛ ግቦችን ካስቆጠሩ ተጫዋቾች መካከል በቀዳሚነት የተቀመጠው እንዲሁ ሃሪ ኬን ነው። ከዛ ውጪ የሪያል ማድሪዱ ኬሊያን ምባፔ እና የማንቸስተር ሲቲው ኤርሊንግ ሃላንድም በርከት ያሉ ግቦችን ያስቆጠሩ ናቸው። ነገር ግን ሃሪ ኬን 26 ግቦችን በማስቆጠር የአውሮፓውንም እየመራው ይገኛል። በአጠቃላይ በጀርመን ቡንደስሊጋ 26 ግቦችን ያስቆጥሯል። ባየር ሚኒክ ትላንትና ማሸነፉን ተከትሎ ነጥቡን 57 በማድረስ አሁንም መሪነቱን በደንብ ያጠናከረበት ውጤት ነው የተመዘገበው። በጀርመን ቡንደስሊጋ ግን ሌሎች በርከት ያሉ መርሃ ግብሮችም ነበሩ። ባየር ሌቨርኩዘን ትላንትና በባይ አሬና ሴን ፓውሌን ገጥሞ 4-0 በሆነ ውጤት ማሸነፍ ችሏል። አይንትራክት ፍራንክፈርት ቦሩሲያ ሞንችግላድባህን 3-0 በሆነ ውጤት ነው ማሸነፍ የቻለው። ሃምበርግ ደግሞ ኡኒየን በርሊንን 3-2 በሆነ ውጤት ያሸነፈበት መርሃ ግብርም ትናንትና የተደረገ ነው። ሆፋይኒየም ፍራይበርግን 3-0 ያሸነፈበት ውጤት አለ። ስቱትጋርት ኮሎኝን 3-1 በሆነ ውጤት ማሸነፍ ችሏል። ዛሬ ኦግስበርግ ከሂዲኒሃም፣ አረቢ ለብዚሽ በሬድቡል አሬና ከቮልስበርግ ጋር የሚያደርጓቸው ጨዋታዎች ዛሬ በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋ ሪያል ማድሪድ የላሊጋውን መሪነት የተረከበበትን ውጤት ነው ያስመዘገበው። እርግጥ ነው ባርሴሎና ቀሪ ጨዋታውን እስኪያደርገ ድረስ ነው ባርሴሎና ጨዋታውን አድርጎ ማሸነፍ የሚችል ከሆነም
መሪነቱን በድጋሚ መረከብ ይችላል። ነገር ግን ሪያል ማድሪድ አሁን ላይ መሪነቱን መረከብ የቻለበትን አጋጣሚ የትላንትናውን ጨዋታ በማሸነፉ ምክንያት ተመልክተናል። በባርሴሎና ቤት ከዚህ በፊት በነበረው ፕሮግራማችን እንደገለጽኩላችሁ በተለይ አሰልጣኝ ሃንስ ፍሊክ እና ታክቲካቸው ላይ ጥያቄዎች እየተነሱ ይገኛሉ። በተለይ በተጫዋቾቹ እምነት እንደሌለን ወይም ተጫዋቾቹ በሃንስ ፍሊክ ታክቲክ ላይ እምነት እንደሌላቸው የሚያሳዩ ሪፖርቶች ወጥተዋል። በተለይ ይሄ ደግሞ የመጣው በአትሌቲኮ ማድሪድ የ4-0 ሽንፈት ከገጠማቸው በኋላ ነው። ዛሬ ግን ጨዋታቸውን ያደርጋሉ። ሪያል ማድሪድ ትላንትና ጨዋታውን ማድረጉን ተከትሎና ጨዋታውንም 4-1 በሆነ ውጤት ማሸነፉን ተከትሎ መሪነቱን ተረክቧል። በትላንትናው ጨዋታ ላይ ኬሊያን ምባፔም አልነበረም በጉዳት ምክንያት። በተለይ ለቤኔፊካው ጨዋታ ረፍት እንዲያደርግ ተደርጓል። ከዛ ውጪ ጁድ ቤሊንጋምም ረዘም ያለ ጉዳት እንደገጠመበት ይታወቃልና ረጅም ሳምንታት ከሜዳ ሊርቅ እንደሚችል የሚያሳዩ ግምቶች እየወጡ ነው። በትላንትናው ጨዋታ ላይ እንዲሁ እሱም አልነበረም። ነገር ግን ቪኒሲዮስ ጁኒየር ከቅጣት ተመልሶ በትላንትናው ጨዋታ ላይ 2 የፍጹም ቅጣት ምት ጎሎችን ማስቆጠር ችሏል። ሁለቱንም የፍጹም ቅጣት ምቶች ደግሞ ራሱ ላይ በተሰሩ ጥፋቶች የተገኙበት አጋጣሚ ነበር። 2 ጎሎችን አስቆጥሯል። ከዛ ውጪ ግን ጋርሲያና እንዲሁ ፌዴሪኮ ቫልቬርዴ እጅግ አስገራሚ ጎልን ትላንትና ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ከጉዳት መልስ ትላንትና ትሬንት አሌክዛንደር አርኖልድ አሲስት ማድረግ የቻለበትን አጋጣሚም ተመልክተናል። ጋርሲያ ያላስቆጠረው ጎል ጎንዛሎ ጋርሲያ ማለት ነው እሱ ነበር አሲስት ያደረገለት። ለሪያል ሶሴዳድ ሚካኤል ኦያርዛባል በፍጹም ቅጣት ምት ኳስና መረብን ማገናኘት ችሏል። ሪያል ማድሪድ ማሸነፉን ተከትሎም በጊዜያዊነትም ቢሆን የሊጉን መሪነት መረከብ የቻለበትን ውጤት ነው ያስመዘገበው። ሪያል ማድሪድ 60 ነጥቦች ነው ያሉት። ባርሴሎና በአንጻሩ 58 ነጥቦችን ይዟልና ጨዋታውን የሚያሸንፍ ከሆነ ነጥቡን 61 ማድረስ ይችላል። በድጋሚም መሪነቱን መረከብ የሚችሉበት እድሉ አላቸው። ቤኔፊካና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ የሚያደርጉት የፊታችን ማክሰኞ የሚደረገው ጨዋታ በጉጉት ይጠበቃል። ከትላንትናው ድል በኋላ የተለያዩ ሀሳቦች ተነስተዋል። አሰልጣኝ አልቫሮ አርቤሎዋ ከዛ ውጪ አንበሉ ፌዴሪኮ ቫልቬርዴም የተለያዩ አይነት ሀሳቦችን ያነሱት። አርቤሎዋ ሲናገር በትሬንት አልተገረምኩም፣ ምክንያቱም እሱ ከምታሰቡት በላይ በጣም ብልህ ነው። ጨዋታውን በሚያስደንቅ ሁኔታ የሚረዳ አይነት ተጫዋች ነው። እሱ እንደ ተጫዋች ያለው ጥራትና አይኪው ችሎታው እጅግ በጣም አስደናቂ ነው ሲልም ጭምር ነው አርቤሎዋ የተናገረው። ቫልቬርዴ ነው ከጨዋታው በኋላ በርከት ያሉ ጉዳዮችን ያነሳው። ለትላንትና ምሽቱ ታላቅ ድል እንኳን ደስ አላችሁና ጨዋታውን እንዴት ተመለከትከው ተብሎ ተጠይቆ ነበር። በተለይ የተጋጣሚውን ጥንካሬና ቡድኑ አዲሱን አሰልጣኝ ፔሌግሪኒን እያሳለፈ ያለውን ያለመሸነፍ ጉዞ ግምት ውስጥ በማስገባት ትልቅ ጨዋታ እንደሚሆን ገምተን ነበር ብሏል። ከሪያል ሶሴዳድ ጋር በተደረገው ጨዋታ ከባድ መሆኑን አውቀን ነበር፣ ነገር ግን በሳምንቱ ያደረግነው ዝግጅት ደግሞ ሜዳ ላይ አዎንታዊ ነገሮችን አሳይቶናል ሲልም ነው ቫልቬርዴ ተናገረው። እዚህ ደረጃ ላይ ለመድረስ ወይም ባለፉት 5 ጨዋታዎች ሽንፈት ያላስተናገድ ነው የአርቤሎዋ ቡድንና በትላንትና ምሽቱ 4 ጎሎችን በማስቆጠር ላይ የነበረው የጨዋታ እቅድ ምን ነበር ተብሎም ተጠይቆ ነበር። ኃይለኛ ቡድን እንደሚሆኑ፣ ከፍተኛ ጫና እንደሚያደርጉብን፣ አንዳንዴ ደግሞ ወደ ኋላ እንደሚመለሱና በፈጣን የመልሶ ማጥቃት እንደሚጫወቱ ጠንቀቀን እናውቅ ነበር። በሊጉ ከመልሶ ማጥቃት ብዙ ኳሶችን ያስቆጠረ ቡድን ስለነበር እነዚያን እንቅስቃሴዎችን በመቆጣጠር ላይ አተኩረን ሰርተናል። በእነሱ የሜዳ ክፍል አጋማሽ ላይ የበላይ ለመሆን ለመሞከርም ጥረት አድርገናል። ለመከላከልና ጫናዎችን በትክክለኛ ጊዜ ለመተግበርም ጥረት አድርገናል። እናም ይህንን በሚገባ ተግባራዊ አድርገን ነው ጨዋታውን ያሸነፍነው ሲል ቫልቬርዴ ይናገራል። ምሽቱን ብዙ ተጫዋቾች ድንቅ ብቃት አሳይተዋል። ነገር ግን ስለ አርኖልድ ስለ ድንቅ ብቃቱና ስላደረገው ወሳኝ አሲስትስ ምን ትላለህ ተብሎ ቫልቬርዴ ጥያቄ ቀርቦለት ነበር። አርኖልድ ምንም አያስደንቀኝም፣ ነገር ግን ጨዋታው ምን ያክል እንደተረዳና ሜዳ ላይ ምን ያክል ብልህ እንደሆነ ስለማውቅ ብዙ አልገረምበትም በዚህ ተጫዋች፣ ምክንያቱም ድንቅ ተሰጥኦ ያለው ተጫዋች እንደሆነ አውቃለሁ። በጨዋታው ላይ ግን አሲስት ማድረጉ በጣም ጥሩ ነገር ነው። እሱ ራሱን ሜዳ ላይ እንደ ወሳኝ ማድረግ እንዳለበት ያውቃል። ቦታዎችን ይመለከታል። እናም አንዳንድ ተጫዋቾች ከሱ የሚፈልጉትን ይገነዘባል። አርኖልድ በረጃጅም ኳሶችና ድንቅ ቅብብሎች ብቻ ሳይሆን ሜዳ ላይ ስለሚጠይቀው ጥያቄዎች ሁሉ ግንዛቤ መኖሩን አደንቅለታለሁ ብሏል ፌዴሪኮ ቫልቬርዴ ስለ ትሬንት ሲናገር። በቀጣይ ጆዜ ሞሪኖ ከሚመራው ቤኔፊካ ጋር ነው የምትጫወቱትና እንዴት ትመለከተዋለም ተብሎ ነበር ቫልቬርዴ ሲናገር። የጨዋታው አስቸጋሪነትና እዚያ ደግሞ ያለውን የማጥቃት አካባቢም ጭምር በሚገባ እናውቀዋለን። ግባችን በሊዝበን ትልቅ ጨዋታ ለማድረግና በአእምሮ ዝግጁ መሆን ነው። ስለ መልሱ ጨዋታ ሳናስብ በመጀመሪያው ዙር ጨዋታ ላይ ብቻ ማተኮር እንዳለብን ይሰማኛል። ከዛ ባለፈ ግን ጥሩ ውጤት ለማምጣት እንሞክራለን፣ ከተቻለ ደግሞ እናሸንፋለን ብለዋል ቫልቬርዴ ሲናገር። ባለፉት ወራቶች ከገጠማችሁት ፈተና በኋላ የቡድን የመጨረሻ ግብስ ምንድን ነው ተብሎም ተጠይቆ ነበር። ጥሩ ጥያቄ ነው። እኔ እንደማስበው የመጨረሻ ግባችን ኃይልን መቆጠብና ጥሩ ውጤቶችን ማግኘት ነው። አሁን ላይ ውጤት ማምጣት ስንጀምር ቡድኑ ምቾትና መረጋጋት እየተሰማው እንዳለ ይሰማኛል ሲል
ቫልቬርዴ በጣም ሰፊ ቆይታዎችን ነው ትላንትና ያደረገው። ከጨዋታው መጠናቀቅ በኋላ በርከት ያሉ ሀሳቦችን አንስተዋል። በተለይ በቀጣይ ደግሞ የፊታችን ማክሰኞ በአውሮፓ ቻምፒየንስ ሊግ ከቤኔፊካ ጋር የሚያደርጉት የጥሎ ማለፍ ጨዋታ እጅግ በርካቶች በጉጉት ይጠበቁታል። በምድቡ የመጨረሻ ጨዋታ ተገናኝተው ቤኔፊካ ጨዋታውን አሸንፎ እንዲሁ ወደ 24 ውስጥ እንዲቀላቀል ማድረጉ የሚታወስ ጉዳይ ነውና በዚህ መሰረትም ደግሞ የጆዜ ሞሪኒዮ ቡድን አሁንም በድጋሚ ለሪያል ማድሪድ ፈተና ሊሆን ይችላል ብለው በርካቶች ግምቶቻቸውን እየሰጡ ከመሆኑ ጋር በተያያዘ የማክሰኞ ጨዋታ በትልቅ ጉጉት የሚጠበቅ ነው። ኤስፓኞል ከሴልታ ቪጎ ጋር ትላንት 2-2 ተለያይተዋል። ሄታፌ ቪያሪያልን 2-1 አሸንፏል። ከዛ ውጪ በራሞን ሳንቼስ ፒዥዋን ሲቪያ ዲፖርቲቮ አላቬስን አስተናግደው 1-1 ያጠናቀቁት ጨዋታ ትላንትና የተደረገ የስፓኒሽ ላሊጋ መርሃ ግብር ነው። ዛሬ በጉጉት የሚጠበቁ ጨዋታዎች ይደረጋሉ። ከነዚህ መካከል ሪያል ኦቪዬዶ ከአትሌቲክ ቤልባኦ ጋር የሚያደርገው ጨዋታ አለ። ራዮ ቫይካኖ እና አትሌቲኮ ማድሪድም መርሃ ግብራቸውን ያደርጋሉ። ከዛ ውጪ ሌቫንቴና ቫሌንሲያም ጨዋታቸውን ያደርጋሉ። ማዮርካ ከሪያል ቤቲስ ጋርም ምሽት 5 ሰዓት ላይ የሚደረግ መርሃ ግብር እንዳለም እየተመለከትነው ጉዳይ ነው። እነዚህ ጨዋታዎች ዛሬ የሚደረጉ ናቸው። በስፓኒሽ ላሊጋ ባርሴሎና ነገ ነው ከዢሮና ጋር ጨዋታውን የሚያደርገው። ነገ ልክ ምሽት 5 ሰዓት ሲል በዢሮና ሜዳ ጨዋታው ይደረጋል። መሪነቱንም ለመረከብ መርሃ ግብሩን የሚያደርግበት ይሆናል ተብሎ ነው የሚታሰበው። የነገው መርሃ ግብር የስፓኒሽ ላሊጋ የትላንትና ጨዋታዎችም እነዚህ ነው የሚመስሉት። በጀርመን ቡንደስሊጋ ማርሴይና ስትራስቡርግ 2-2 ትላንት ላይ ተለያይተዋል። ሊልና ብሬስት 1-1 ሲለያዩ፣ እንዲሁ ደግሞ ፓሪስ ኤፍሲ ከሌንስ ጋር ያደረገውን ጨዋታ ሌንሶች 5-0 በሆነ ውጤት ማሸነፍ ችለዋል። ሌንስ ትላንትና ማሸነፋቸውን ተከትሎና ፓሪስ ሰን ዠርሜን ደግሞ በዚህ ሳምንት መጨረሻ ያደረገውን ጨዋታ 3-1 መሸነፉን ተከትሎ ሌንስ የፍሬንች ሊግ ዋንን መሪነት መረከብ የቻሉበትን አጋጣሚ ነው የተመለከትነው። የትላንትናውን ጨዋታ ማሸነፋቸውን ተከትሎ ስለዚህም አንደኛ ደረጃነቱን ከፓሪስ ሰን ዠርሜን ተረክበዋል። ሎንሶች ትላንትና ጨዋታውን ማሸነፋቸውን ተከትሎ በ52 ነጥብ ነው ሊጉን እየመሩ የሚገኙት። ፓሪስ ሰን ዠርሜን በአንጻሩ በ51 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ዛሬም በፍሬንች ሊግ ዋን ጥቂት ጨዋታዎች ያሉ። ሊሃርቬ ከቱሉዝ፣ ሎሪዮ ከአንጀርስ፣ ሜትስ ከኡንዤ እና ሊዮን ከኒስ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ ናቸው። የመጨረሻ የሊግ ዳሰሳችንም የሆነው ሳዑዲ ፕሮ ሊግ ላይ ይሆናል። አልናስር ትላንትና ወሳኝ ድልን አሳክቷል። ከዛ ውጪ ከሁለት ጨዋታዎች ረፍት በኋላ ክሪስቲያኖ ሮናልዶ በአንዳንድ ጥያቄዎች ምክንያት ሁለት ጨዋታዎች ላይ አልነበረም። ከአልሪያድ እና ከአልኢቲሃድ ጋር በነበሩ መርሃ ግብሮች ላይ እንዳልተሰለፈ እናስታውሳለን። ትላንትና ግን ወደ ጨዋታ ተመልሷል። ወደ ጎል አስቆጣሪነቱም ተመልሷል። እድሜው 41 መሆኑን አትርሱ። 41ኛ ዓመቱን ከያዘ በኋላ የመጀመሪያው ጨዋታውን ያደረገው የመጀመሪያ ጎሉንም ማስቆጠር ችሏል። ግሩም የሆነ አጨራረስን ነው ትላንትና ከሳዲዮ ማን የተሻገረለትን ኳስ ያስመለከተን። በሳዑዲ አረቢያ ሊግ አልናስር ከአልፈታህ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በተቃውሞ ምክንያት ያለፉትን ጨዋታዎች ያልተሰለፈው ሮናልዶ የመጀመሪያ የአልናስር ጎሉን በ41 ዓመቱም እንዲሁ ማስቆጠር ችሏል። ቀሪውን የአልናስር የማሸነፊያ ግቦች አይመን ያህያ ነው ከመረብ ጋር ማሳረፍ የቻለው። ሮናልዶ በውድድር ዓመቱ ለአልናስር በሊጉ ያስቆጠራቸውን የግቦች ብዛትም 18 ማድረስ የቻለበትን አጋጣሚም ማስቆጠር ችሏል። ሮናልዶ እንደሚታወቀው በእግር ኳስ ሕይወቱ 1000 ጎሎች ላይ ለመድረስ ጥረቶችን እያደረገ እንዳለ ይታወቃልና ያንን ነገር ለማሳካት ደግሞ አሁንም ጥረቱን አጠናክሮ ቀጥሏል። ምንም እንኳን ባለፉት ጨዋታዎች ላይ ተሰልፎ ጎሎችን ለማስቆጠር የነበረውን እድል ሳይጠቀምበት ቢቀርም ነገር ግን ወደ ጨዋታ በተመለሰ ቁጥር ግን ጎሎችን እያስቆጠረ ይገኛልና ትላንትናም 962ኛ ጎሉን ነው በእግር ኳስ ሕይወቱ ማስቆጠር የቻለው። ስለዚህም 1000 ግቦች ለማስቆጠር 38 ግቦች ብቻ አሁን እንደቀሩት እየተመለከትን እንገኛለንና ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። አሁንም ጎል ማስቆጠሩን በደንብ የቀጠለበት ጊዜ ላይ ነው የሚገኘው። አልናስር ትላንትና ማሸነፉን ተከትሎ አሁንም ከአልሂላል አንገት ስር መተንፈሱን ቀጥሏል። 52 ነጥቦችን ሰብስቧል። በአንጻሩ አልሂላል በ53 ነጥቦች ነው ሊጉን እየመራ የሚገኘውና የአንድ ነጥብ ልዩነት ነው በሁለቱ ቡድኖች መካከል የሚገኙ። አሁንም ትልቅ ፉክክር ይደረጋል ተብሎ ይታሰባል። በሳዑዲ ፕሮ ሊግ በአንድ ነጥብ ልዩነት በመካከላቸው መሆኑን ተከትሎ አልፈታ በ24 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። በአጠቃላይ ትላንትና የተደረጉ የአውሮፓ ታላላቅ ሊጎችና በሳዑዲ ፕሮ ሊግም የተደረገው መርሃ ግብር ይህንን ነው የሚመስለው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርሳችሁ ውድ ቤተሰቦቻችን። ማክስ ዶመን ወደ ልምምድ መመለሱን የሚያሳዩ መረጃዎች እየወጡ ይገኛሉ። ባለፉት ጥቂት ጊዜያት በጉዳት ምክንያት የተጫዋች አርሰናልን ማገልገል አልቻለም። አሁን ላይ ግን ወደ ልምምድ መመለሱን የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ሌሎችም ተጫዋቾች በአርሰናል በኩል ጉዳት ላይ የነበሩ ተጫዋቾች እንደነበሩ እናስታውሳለን። በተለይ በፕሪሚየር ሊግ በዚህ ሳምንት ካደረጉት ጨዋታ በፊት ዊሊያም ሳሊባ በጨዋታው ላይ በጉዳት ምክንያት እንዳልነበር የምናስታውሰው ነው። በብሬንትፈርዱ ጨዋታ ላይ አልተሰለፈም ነበር።
በዚህም መሰረት እሱም ከጉዳቱ አገግሞ ወደ ልምምድ መመለሱን የሚያሳዩ ሪፖርቶችን ተመልክተናል። ነገር ግን ማርቲን ኦዴጋርድ ግን ምናልባት በትናንትናው ልምምድ ላይ እንዳልታየ ነው የመረጃ ምንጮቹ እየገለጹ የሚገኙትና በዛሬው ጨዋታ ላይ የመኖር እድሉ ጠባብ ይሆናል ተብሎ ይታሰባል። በልምምድ ላይ እንዳልተሳተፈ ነው ዘገባዎች እየወጡ የሚገኙት። የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው አለን ሺረር ስለ ኤብሪቼ ኢዜ እያሳየ ስለሚገኘው ደካማ ብቃትም የሰላ ትችቱን ሰንዝሯል። በተለይ አንዳንድ ቁጥራዊ መረጃዎችን እየተመለከትኩኝ ነበር። ይህ ተጫዋች ባለፉት 15 ጨዋታዎች እሱ ተሳትፎን ባደረገባቸው በሙሉ ጨዋታውም ይሁን ተቀይሮ በገባባቸው መርሃ ግብሮች ይሁን ተሳትፎ ባደረገባቸው ያለፉት 15 ጨዋታዎች ግን ምንም አይነት ጎል ማስቆጠርም ምንም አይነት አሲስትም ማድረግ አልቻለም እና በዚህ ጉዳይ ላይ ትችቶች እየመጡበት ይገኛሉ። ከነዚህ መካከል አንደኛው አለን ሺረር የሰነዘረው ትችት ነው። በዚህ ብቃቱ ለእንግሊዝ ብሔራዊ ቡድን መመረጥ አይችልም በማለት ነው አለን ሺረር ሀሳቡን የተናገረው። ኤዜ በአርሰናል ቤት ራሱን ማሳየት አልቻለም። እኔ በአርሰናል ቤት ውስጥ እንደጠፋ ነው የምቆጥረው። ሚኬል አርቴታም የኤዜን ብቃት ለመመለስ አንዳንድ ነገሮችን ማስተካከል አለበት ብዬ አስባለሁ ሲልም ጭምር ነው የተናገረው። ኤዜ ቡድኑን ከብሬንትፈርድ ጋር በነበረው ጨዋታ ላይ ጨዋታውን በቋሚነት መጀመር ችሎ ነበር። ይህ ጨዋታ ለሱ ትልቅ ራሱን ማሳያ እድል ነበረው። በጨዋታው ላይ የነበረው እንቅስቃሴን ስመለከት ግን አስገርሞኛል። የቡድኑን የጎል ፈጠራ ይጨምራል ብዬ በጠብቅም እሱ ግን ጭራሽ ጠፍቶ ነበር። እንቅስቃሴውም ከቡድኑ ጋር ያልተዋሃደ ነበር የሚመስለው ሲልም ተናግሯል። አለን ሺረር ሲናገር ይሄ ጨዋታ ለቡድኑ ወሳኝ ነበረ። ከኤዜ ብዙ ነገር ይጠበቅ ነበር፣ ነገር ግን ግማሽ ክፍለ ጊዜውን አንድም ነገር መስራት ሳይችል ነው የወጣው። አርቴታ በኤዜ እንቅስቃሴ ባለመደሰቱ በእረፍት መልስም እሱን በኦዴጋርድ መቀየሩ ትክክል ነበር። እሱ ከተቀየረ በኋላ ቡድኑ ትንሽ የተሻለ ነበር። ብሬንትፈርድ ላይውንም ጫናዎችን መፍጠር መጫወትም ጀምረው ነበር። መሪ ማድረግ የሚያስችለውንም ጎል አግኝተው ነበር፣ ነገር ግን ጎላቸውን ማስጠበቅ አልቻሉም። እውነት ለመናገር ብሬንትፈርድ ጎል ከተቆጠረባቸው በኋላ ሁለተኛውን ጎል ለማስተናገድ ተቃርበው የነበረ ቢሆንም በአርሰናል ጫና ሳይረበሹ ግን ወደ ጨዋታው ተመልሰዋል። ባሳዩት ብቃትም ቢያንስ ማሸነፍና ነጥብ ይዘው መውጣትም የሚገባቸው ነበር ብዬ አስባለሁ ሲል ነው አለን ሺረር የሚናገረው። በጨዋታው ላይ ግን የኤዜን እንቅስቃሴ ስትመለከቱ ከጨዋታው ጠፍቶ ነው ያመሻው። እኔ እውነት ለመናገር በኤዜ እንቅስቃሴ በጣም ነው የተገረምኩት። እኔን ብቻ ሳይሆን አብዛኛው ሰውም የሚስማማበት ይመስለኛል። እኛ አሁን ላይ እየተነጋገርን ያለ ነው በሰሜን ለንደን ደርቢ በዛ ታላቅ ጨዋታ ላይ ደምቆ ሃትሪክ ስለሰራ ተጫዋች ነው። 3 ጎሎችን በደርቢው ጨዋታ ላይ ስላስቆጠረ ተጫዋች ነው። ከደርቢው ጨዋታ በኋላ ሁሉም ሰው ደግሞ ስለ ኤዜ እያሰበ ይገኝ የነበረው በአርሰናል ቤት አስደናቂ ተጫዋች እንደሆነና ዋው የሚያስበል ተጫዋች እንደሆነና ከዛ ውጪ ደግሞ በቀጣይም የሱን እንቅስቃሴዎች ሜዳ ላይ ለማየትም ያልጓጓ ሰው አልነበረም። የሰሜን ለንደን ደርቢ ጨዋታ እንዳለቀ ስቴዲየም ውስጥ የነበረው ሙገሳና አድናቆት የሱን በራስ መተማመንም ከፍ የሚያደርግና ደጋፊውንም ለኤዜ ተፈጥሯዊና ተስማሚ ቦታንም እንዳገኘ ትክክለኛ ቦታ እርሱ የሚገባ ሰው ሲመስል ነበር። ነገር ግን እኔ ከዛ የደርቢ ጨዋታ በኋላ ግን የሚያስደንቅ ሁኔታ ጠፍቶብኛል። ቡድኑ ላይ ተጽዕኖዎችን መፍጠር አልቻለም። በብሬንትፈርድ ጨዋታ ደግሞ ጭራሽ አንድ ነገር እንኳን መስራት ሳይችል ነው ጠፍቶ ያመሻው። ከጨዋታው በኋላ በርካቶች ለአርሰናል ነጥብ መጣል እንደ ምክንያትነት ሲጠቀስም የነበረው ኤዜን ነው። ከጨዋታው በኋላ ባሳየው ደካማ አቋምም የዓለም እግር ኳስ ተመልካችም እንቅስቃሴውን ደጋፊው የሚበለው አይነት ይመስል ነበር። ምንም አይነት ምቾት እየተሰማውም አይመስልም ነበር። ኤዜ ራሱን ማሻሻል በቀጣይ ከፊቱ የዓለም ዋንጫ ውድድር አለ። ራሱን ማሻሻል ካልቻለ በዓለም ዋንጫው በእንግሊዝ ብሔራዊ ቡድን ስብስብ ውስጥም በእርግጠኝነት አይካተትም። ምናልባትም እኔ ተስፋ የማደርገው ከዚህ በኋላ ራሱን ያሻሽላል ብዬ ነው። ባለፉት ዓመታት በታህሳስ ወር አጋማሽ ላይ ነበር ድንቅ ብቃቱን ማሳየት የጀመረው። በዚህ ሲዝን በቀሩት ወራት እሱን ማሻሻል እድል አለው። እርሱ ደግሞ አሁንም የተሻለ ለመሆን በጣም ጥቂት መነሻዎች አሉት። እናም በእንግሊዝ ብሔራዊ ቡድን ስብስብ ውስጥም ለመግባት እንደ ብሬንትፈርድ አይነት ጨዋታ አይነት ላይ ብቃትን መድገም እንደዛ አይነት ያሳየውን ብቃት መድገም የለበትም። ጥሩ ብቃትን ማሳየት ይኖርበታል ሲልም ነው አለን ሺረር የተናገረው። ኤብሪቼ ኤዜ እንግዲህ ከክሪስታል ፓላስ ከመጣ በኋላ ወደ አርሰናል ቤት በተለይ ደግሞ በታላቅ ጉጉት እንደመጣም ይታወቅ ነበር። በአርሰናል ቤትም ጥሩ ነገሮችን ለማድረግ አይነት የሚችል አይነት ተጫዋች ተደርጎ ነበር የመጣው። ጥሩ ነገሮችንም ያሳየባቸው የመጀመሪያ ሳምንታት ነበሩ እንዳለው አለን ሺረር። በቶትናም ሆትስፐርሱ ጨዋታ ላይ ደግሞ ድንቅ ብቃቱን አሳይቶ እንደነበር እናስታውሳለን። ከዛ በኋላ ግን በአንዳንድ ጨዋታዎች ላይ ነው እድሎችንም እያገኘ የሚገኘው። ብዙ እድሎችንም እያገኘ አይደለም። የሚያገኛቸውንም እድሎች ደግሞ በአግባቡ የሚጠቀም አይነት ተጫዋች አይደለም። ለምሳሌ ያክል በብሬንትፈርዱ ጨዋታ ላይ አብዛኞቹ የዛ ቦታ ተሰላፊዎች ማርቲን ኦዴጋርድ ከጉዳት ነው የተመለሰው። ካይ ሃቨርትስ ጉዳት ገጥሞታል። ከዛ ውጪ ማክስ ዶመንም ቢሆን እንዲሁም ሌሎችም ተጫዋቾችም ቢሆን እዛ ጋር መሰለፍ የሚችሉ አይነት ተጫዋቾችን ማግኘት አልቻሉም ነበር። አሰልጣኝ ሚኬል አርቴታና ኤብሪቼ ኢዜን ነበር መጠቀም ምርጫቸው ያደረጉት። ነገር ግን ያገኘውን እድል በአግባቡ መጠቀም ያልቻለበት ጨዋታ ሆኖ ነው ያለፈው። እርግጥ ነው
የፕሪሲዝን ቆይታን ከአርሰናል ተጫዋቾች ጋር ባለማድረጉ የመዋሃድ ነገሮች ላይ የተወሰነ እንደሚቀሩት በርካቶች ያምናሉ። ነገር ግን ያም ቢሆን ግን ቢያንስ ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነውና ጥሩ ነገሮችን ማሳየት ይገባ ነበር ብለው ያስባሉ። በአጠቃላይ ግን በቶማስ ቱሄል ስብስብ ውስጥ ለመካተት ግን ቀጣይ ብቃቱን ማሻሻል እንዳለበት ነው በርካቶች የሚያምኑት። ማንቸስተር ዩናይትድን ደግሞ እንመልከት። ኒማንያ ቪዲች ስለ ዌይን ማርክ ሩኒ ይናገራል። ዌይን ሩኒ ልክ እንደ ክሪስቲያኖ ሮናልዶ አይነት አስተሳሰብ ቢኖረው ኖሮ በእርግጠኝነት ከዚህ በላይ ብዙ ስኬቶችን ማሳካት የሚችል አይነት ተጫዋች ይሆን ነበር ብዬ አስባለሁ ብለዋል ኒማንያ ቪዲች ሲናገር። ይህ ማለት የማይበገር የስራ ባህል፣ ተጨማሪ ልምምዶችና ለሰውነቱ የሚሰጠው ጥንቃቄ ቢኖረው ኖሮ ማለቴ ነው። ያንን ልክ ከክሪስቲያኖ ቢማር ኖሮ በጣም ትልቅ ስኬት ላይ ከዚህ በላይ መድረስ ይችል ነበር ሲል ነው ኒማንያ ቪዲች ስለ ሩኒ የሚያምነው። ሩኒ ሙሉ በሙሉ የሚተማመነው በተፈጥሮ ተሰጥኦ ላይ ሲሆን የሮናልዶ ስኬት ግን ልዩ ያደረገው ለስኬት ያለው ከፍተኛ ጉጉትና የሚያሳየው ዲሲፕሊንና ጥረቱ ነው ሲልም ጭምር ነው የተናገረውና ሩኒ የተወሰኑ ጥረቶችን ልክ እንደ ክሪስቲያኖ ሮናልዶ ቢያደርግ ኖሮ የተሻለ ስኬት ላይ መድረስ ይችል ነበር ብሎ ነው የሚያምነው ኒማንያ ቪዲች። ማይክል ካሪክ ለቶተንሃም የአሰልጣኝነት ቦታ በቁም ነገር ከታጩት ስሞች መካከል አንደኛው እየሆነ ነው። ምናልባት ማንቸስተር ዩናይትዶች ይህንን አሰልጣኝ ማለትም ማይክል ካሪክን በክረምቱ በቋሚነት የማይቀጥሩት ከሆነ ቶተንሃሞች አሰልጣኝ ፍለጋ ላይ ናቸው። አሁን ላይ በጊዜያዊ አሰልጣኝነት ነው ኢጎር ቱዶርን የቀጠሩት። በአንጻሩ ግን በክረምቱ ቋሚ አሰልጣኝ ይፈልጋሉ ተብሎ ይታሰባልና ማይክል ካሪክ ከማንቸስተር ዩናይትድ ጋር በቋሚነት የማይቀጥል ከሆነ ቶተንሃም ሆትስፐርሶች ይህንን አሰልጣኝ ለመቅጠር ፍላጎት እንዳላቸው የሚያሳዩ መረጃዎች ወጥተዋል። ስፐርሶች ማይክል ካሪክን ከሳምንታት በፊትም አቅጣጫ አጥቶ ከነበረው ማንቸስተር ዩናይትድ የፈጠረውን መዋቅርም በራስ መተማመንና ግልጽኝነት ከዛ ውጪ አልበገር ባይነቱም ጭምር ተመችቷቸዋል። ስለዚህም ስፐርሶች ምናልባት ማይክል ካሪክን በክረምቱ ለማስፈረም እንቅስቃሴዎችን ሊያደርጉ ይችላሉ ብሎ እንደሚያምን ነው ግሬም ቤይሊ መረጃውን እያጋራ የሚገኘው። ሮይ ኪን አንዳንድ ጉዳዮችን አጋርቷል። ሰዎች ስለ ጋርናቾ መውጣት ቢቆጩ በእውነቱ በጣም ነው የምገረምባቸው። ልጁ የሚታይበት ባደረጋት ትንሽ ነገር እብሪትና ኩራት እንጂ ጥልቅ የሆነ ብቃት እንኳን ያለው አይመስለኝም። ኩኛ ግን ኩራት የለበትም ያለው ደግሞ ብርታት ብቻ ነው። እግሮቹ እስኪዝሉ ድረስ ይሮጣል። ሁሉም የሚወደው ለዚህ ነው። ሁለቱ ተጫዋቾችን ዛሬ ላይ ብትለዋወጣቸው እንኳን ኩኛ ያገኘው ቡድን በደስታ እየሳቀ ነው ተጫዋቹን ይዞ የሚሄደውና ማቲያስ ኩኛህን በማምጣታቸው እንዲሁ ደግሞ አሌሃንድሮ ጋርናቾን ከክለቡ በማውጣታቸው ማንቸስተር ዩናይትዶች ሊደሰቱ ነው የሚገባው። ማቲያስ ኩኛህን ማግኘት እድለኝነት ነው ሲልም ጭምር ነው ሮይ ኪን ስለ ማቲያስ ኩኛህና ስለ አሌሃንድሮ ጋርናቾ ሀሳቡን ያጋራው። የሊቨርፑል ጉዳዮችን እንመልከት። የዶሚኒክ ሶቦስላይ ህልም በሪያል ማድሪድ መጫወት ነው ብለዋል። የሃንጋሪ ብሔራዊ ቡድን አሰልጣኝ ናቸው ይህንን ሀሳብ የሰጡት። የሃንጋሪ ብሔራዊ ቡድን አሰልጣኝ የሆኑት ማርኮ ሮሲ ዶሚኒክ ሶቦስላይ ህልሙ ለሪያል ማድሪድ መጫወት ነው ሲሉ ተናግረዋል። ሶቦስላይ በህይወቱ አንድ ህልም ብቻ ነበረው ያሉት አሰልጣኙ እሱም ለሪያል ማድሪድ መጫወት ሲሉ ተናግረዋል። አክለውም እሱ ከልጅነቱ ጀምሮ አውቃለሁ ህልሙ ሪያል ማድሪድ መጫወት ነው። ያንን ደግሞ ያደርጋሉ የሚለውን አላውቅም። ውሳኔው በእሱና በክለቡ ላይ የሚንጠለጠል ነው ብለዋል። ዶሚኒክ ሶቦስላይ በአሁኑ ሰዓት በሊቨርፑል ያለው ኮንትራት ለማራዘም በድርድር ላይ መሆኑ ይታወቃል። ነገር ግን ሪያል ማድሪድም የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ሲነሳ እናውቃለንና ምናልባት ሪያል ማድሪዶች ይህንን ተጫዋች ለማስፈረም የሚሞክሩ ከሆነ ዶሚኒክ ሶቦስላይም ፍላጎት እንዳለው ነው አሰልጣኙ የሃንጋሪ ብሔራዊ ቡድን አሰልጣኝ የሚናገሩት። በእርግጥ ነው ከዚህ በፊትም ተናግሯል። በተለይ ክሪስቲያኖ ሮናልዶን እያየ እንዳደገና በተለይ በሪያል ማድሪድ በነበረበት ጊዜ ደግሞ እጅግ እንደሚያደንቀው ጭምር ነው የተናገረው ዶሚኒክ ሶቦስላይና በዚህ መሰረትም ምናልባት የሪያል ማድሪድ ቀንደኛ ደጋፊ እንደሆነ ጭምር ነው በርካቶች የሚያነሱት። ቨርጂል ቫን ዳይክ ይናገራል። ጄምስ ሚልነር የፕሪሚየር ሊጉ ታሪካዊ ተጫዋች ነው ብሏል። የሊቨርፑል አምበል ቨርጂል ቫን ዳይክ ጄምስ ሚልነር ከምርጥ ተጫዋቾች መካከል እንደሚጠቀስ ነው የተናገረው። ጄምስ ሚልነር ከብራይተን ጋር ወደ አንፊልድ በመመለስ ትላንትና የቀድሞ ክለቡ ሊቨርፑልን ገጥሟል። ሚልነር ለረጅም ዓመታትም በምርጥ ቁመና በመቀጠሉ አድናቆት ይገባዋል ሲል ነው ቨርጂል ቫን ዳይክ የሚናገረው። እሱ ያለ ጥርጥር ከፕሪሚየር ሊግ ታሪካዊ ተጫዋቾች አንደኛው ነው ብሏል። በትላንትና ምሽቱ ጨዋታም ጥሩ አቀባበል ተደርጎለታል። የቼልሲን ጉዳይ ደግሞ እንመልከት። ቼልሲና ሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት ጁሊያስ ኩንዴን ከባርሴሎና ለማስፈረም ትልቅ ፍላጎት እንዳላቸው ነው ስፖርት ዊትነስ የተባለው የመረጃ ምንጭ ያጋራው። እርግጥ ነው ይህንን ተጫዋች ሁሊያስ ኩንዴን ለማስፈረም ከዚህ በፊት ቼልሲ በትልቁ እንቅስቃሴ ሲያደርግ እናስታውሳለን። ነገር ግን አሁንም በድጋሚ ይህንን ተጫዋች ለማስፈረም ጥረቶችን ለማድረግ እንደሚንቀሳቀሱ ነው እየተገለጸ የሚገኘውና ቼልሲና ሊቨርፑል አሁንም ሁሊያስ ኩንዴን ለማስፈረም በትልቁ እንቅስቃሴዎችን ለማድረግ
እየተዘጋጁ እንዳሉ ነው ስፖርት ዊትነስ መረጃውን ያጋራው። ቸልሲዎች ከማርኮ ኮሬያ ጋር ስለ አዲስ የረጅም ዓመት ኮንትራት የማራዘም ጉዳይም ለመወያየት ዝግጁ እንደሆኑ ዴይሊ ሜል የተባለው የመረጃ ምንጭ ይፋ አድርገዋል። ቸልሲዎች ከኩኮሬያ ጋርም ረጅም ዓመታት ኮንትራት ለማራዘም ነው ንግግሮችን እያደረጉ እንደሚገኝ የተገለጸው። ሊያም ሮስኒየር ስለዚህ ተጫዋች ስለ ማርኮ ኮሬያም ተናግረዋል። እሱ ለጨዋታው ብቁ አይደለም፣ የሃምስትሪንግ ችግር እንዳለበት ነው የምናውቀው። በአሁኑ ሰዓት ደግሞ የሚመለስበት ጊዜ ልነግራችሁ አልችልም፣ ነገር ግን ጉዳት ላይ የሚገኝ ተጫዋች ነው ሲሉ ሊያም ሮስኒየር ስለ ማርኮ ኮሬያ ሀሳቦቹን ሰጥቷል። ፔድሮ ኔቶም ሀሳቡን ሰጥቷል። የመጀመሪያ ፕሮፌሽናል ሃትሪክን በመስራት ደስተኛ ሆኛለሁ። ለእኔ ብዙ ትርጉም አለው። ለደጋፊዎችና ለቡድን ጓደኞቼ ደስታም እንደዚሁ ደግሞ ያሉ ተጨማሪ ጎሎችን ለመስጠትም ጠንክሬ መስራቴን እቀጥላለሁ። ስለዚህም በጣም ደስ ብሎኛል ሃትሪክ በመስራቴ ብሏል። ከሃል ሲቲ ጋር በነበረው የኤፍኤ ካፕ መርሃ ግብር ላይ ሃትሪክ መስራቱን ተከትሎ የተናገረው ሀሳብ ነው። ማሸነፍን መቀጠል አለብን፣ ነገር ግን ከሁሉም በፊት ግን መሻሻል ይቀድማል። እንድንሻሻል ሊረዱን የሚችሉ ተጨማሪ ዝርዝሮች ያሉ ብዬ አስባለሁ። በዚህ ላይ በጣም እየሰራን እንገኛለን ብሏል። ሊያም ሮስኒየር ኤንዞ ፈርናንዴስ ከሞይስ ካይሴዶ ጋር 45 ደቂቃ እንዲጫወት እቅዱ ነበረኝ ብለዋል። ከሃል ሲቲ ጋር በነበረው መርሃ ግብር ምክንያቱም የጨዋታ ደቂቃዎችን ለመቆጣጠር ሞክራለሁ። በመጨረሻ ግን ሞይስ ካይሴዶ 60ኛው ደቂቃ ላይ እንዲቆይ ትክክለኛ ውሳኔ መሆኑ ተሰማኝ። ሁሉም ጉዳት ሳይደርስባቸው መጨረሳቸው በጣም ደስ አሰኝቶኛል። እናም አሁን ላይ ከረጅም ጊዜ በኋላ ለመጀመሪያ ጊዜም ለበርንሌ ጨዋታ ለመዘጋጀትም ሙሉ ሳምንት አለን ሲሉ ጭምር ነው ሮስኒየር የተናገረው። ኔቶን ስለሚተቹ ሰዎችም እንዲሁ ተጠይቆ ነበር። እኔ ይህንን አላውቅም፣ ለምን እንዲህ እንደሚሆንም አላውቅም። ምክንያቱም ፔድሮ ኔቶ ሌሎች ተጫዋቾች ሊሰጡን የማይችሉት ብዙ ጥራቶችን የሚሰጠን አይነት ተጫዋች ነው። እሱ ወርልድ ክላስ ተጫዋች ነው። ለቡድኑ ሁልጊዜም የሚያደርገው መስዋዕትነትም እጅግ ታላቅ ነው ሲልም ነው የተናገረው። ስለ ዴላፕ ብቃትም ተጠይቀው ነበር። ዴላፕ ምርጥ ነበር። በእኛ የምንጫወተው ስርዓት ውስጥ 9 ቁጥር መሆን ሁልጊዜም ስለ ራስ ብቻ ማሰብ አይደለም። ለሌሎች ተጫዋቾችም ክፍተትን ይፈጥራል፣ ድንቅ ሩጫዎችንም ያደርጋል። በዚህ ጨዋታ ላይ በሃል ሲቲው መርሃ ግብር ላይ ሊያም ዴላፕ ያስመለከተን ያንን ነው ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮዝኒየር። ሪያል ማድሪድን እንመልከት። ሪያል ማድሪድ በክረምት የዝውውር መስኮት 2 የመሃል ተከላካዮችን ለማስፈረም እቅድ ይዟል። ከነዛ ውስጥ ቢያንስ አንዱ የግራም የመሃል ተከላካይ እንደሆነ ጭምር ነው የተነገረው። ኒኮ ሽሎተርቤክ በግራግር የመሃል ተከላካይነቱ ምክንያት ክለቡ ትልቅ ፍላጎት ካሳደረባቸው ተጫዋቾች ቀዳሚው ነው። ነገር ግን ኒኮ ሽሎተርቤክን በተመለከተ ግን ሪያል ማድሪድ ብቸኛው ፈላጊው አይመስልም። የጀርመኑ ክለብ ባየር ሚኒክ ይህንን ተጫዋች ለማስፈረም በትልቁ ጥረት እያደረገ ነው። ከዛ ውጭ ከእንግሊዝ ማንቸስተር ዩናይትድ እና ሊቨርፑልም የዚህ ተጫዋች ፈላጊዎች እንደሆኑ ይገለጻል። እና ኒኮ ሽሎተርቤክን ለማስፈረም በቀጣይ የዝውውር መስኮት ትልቅ ፉክክሮች ሊኖሩ እንደሚችሉ ነው የጀርመኑ የመረጃ ምንጭ ቢልድ እየተናገረ የሚገኘው። ኤድዋርዶ ካማቪንጋ በ2024 ያገኘውን ቋሚ ተሰላፊነት ዘንድሮ በ2026 የአሰልጣኝ አልቫሮ አርቤሎ ቡድን ውስጥ ዋና ምሰሶች መካከል አንዱ በመሆን በድጋሚ ለማግኘትም ተቃርቧል። አርቤሎ ሪያል ማድሪድን ከተረከበ በኋላ ፈረንሳዊው ተጫዋች ከ7ቱ ጨዋታዎች 5ቱን ጨዋታዎች በቋሚነት የጀመረ ሲሆን የሚያደርገው ደግሞ በቋሚነት ያልጀመረባቸው ጨዋታዎች 2 ብቻ ናቸው። ሆኖም ግን ካማቪንጋ በዚህ ሲዝን ብዙ ደቂቃዎችን ሜዳ ላይ ከተጫወቱ 11 ተጫዋቾች መካከል 1361 ደቂቃዎችን በመጫወት ከሚሊታውና ማስታንቱኖ እንዲሁ ከሮድሪጎ በልጦ እንደሚገኝ ነው የተነገረው። ከሪያል ሶሴዳድ ጋርም ትላንትና ጨዋታው ላይ እንደነበር ጭምር ተመልክተናል። ከቤኔፊካ ጋርም የሚጫወት ከሆነ በመጋቢት 2024 ጀምሮ ረጅሙ ተከታታይ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። ኤምባፔ በጉልበቱ ላይ ተደጋጋሚ ህመም አለበት። ነገር ግን ሪያል ማድሪድ ያለሱ ጨዋታዎችን ማሸነፍ በጣም ከባድ እንደሚሆን ስለሚያምኑ የኬሊያን መጫወትን ለመቀጠልም አቅደዋል ብለዋል። የፈረንሳዩ ሌኪፕ ነው ይህንን መረጃ ያጋራው። ሪያል ማድሪድ በጁድ ቤሊንግሃም ላይ በጣም ስጋት ገብቷቸዋል ተብሏል። የጁድ ቤሊንግሃም የሃምስትሪንግ ጉዳት እጅጉን አሳሳቢ ነው። ጉዳቱ ከመጀመሪያው ከተፈራው አሁን ላይ የከፋ ሆኗል። እስከ 8 ሳምንታትም ከሜዳ ውጭ ሊሆን እንደሚችል ነው ቢቢሲ ስፖርት መረጃውን ያጋራው። በጥር ተጫዋቾች የዝውውር መስኮት ቸልሲና አስተን ቪላ ሉካስ በርግቫልን ለማስፈረም ጠይቀው ነበር። ይሁን እንጂ ቶተንሃም ከተቀናቃኝ ክለቦች የቀረበውን የዝውውር ጥያቄ ውድቅ ማድረጉን ነው ዘ አትሌቲክ የዘገበው። ቶተንሃም በሚቀጥለው ክረምት የዝውውር መስኮት ተጫዋቹን ለማቆየትም ትልቅ ፈተና ሊገጥመው እንደሚችል ነው የተገመተው። ሉካስ በርግቫል በክለቡ የመጀመሪያ ዓመት የቡድኑ ቁልፍ ተጫዋች እንደነበረ የሚታወስ ሲሆን የቶተንሃም የዓመቱ ምርጥ ተጫዋች በመባልም መመረጡ የሚታወስ ነው። አሰልጣኝ ቶማስ ፍራንክ በዚህ ዓመት ተጫዋቹ ከሚመርጠው የአማካይ ቦታ ወደፊት እንዲወጣም አድርገውት ሲያጫውቱትም እንደነበር የምናስታውሰው ነው። ይህ የተጫዋቹ ሁኔታ የረጅም ጊዜ አድናቂዎቹ ቼልሲና አስተን ቪላን ትኩረት እንዲያደርጉበትም ማስቻሉ ጭምር ነው የተነገረው።
ቶተንሃም አዲስ አሰልጣኝ ሾሟል። በጊዜያዊነትም ቢሆን አሰልጣኝ ቶማስ ፍራንክን ያሰናበተው ቶተንሃም በምትኩ አዲስ አሰልጣኝ መሾማቸውን ትላንትና ነው ይፋ ያደረጉት። ቶተንሃም አሰልጣኝ ኢጎር ቱዶርን ነው እስከ ውድድር ዓመቱ መጨረሻ ድረስ በኃላፊነት መሾማቸውን ይፋ ያደረጉት። የ47 ዓመቱ ክሮኤሺያዊ አሰልጣኝ ኢጎር ቱዶር ቶተንሃምን በጊዜያዊነት ሲቀላቀሉ በክለቡ የመቀጠል አማራጭም እንዳልተካተተ ነው የተዘገበው። አሰልጣኝ ኢጎር ቱዶር ቶተንሃም ቀጣይ ሳምንት ከአርሰናል ጋር በሚያደርገው የሰሜን ለንደን ደርቢ ጨዋታ ላይ ስራቸውን ይጀምራሉ ተብሎ ነው የሚጠበቀው። አቻ የሚባል ውጤት አልወድም፣ ማሸነፍ ነው ፍላጎቴ ብለዋል ኢጎር ቱዶር ሲናገሩ። ቶተንሃምን የተረከቡት አሰልጣኝ ኢጎር ቱዶር ማሸነፍ እንፈልጋለን ሲሉ ከፊርማቸው በኋላ ስለ ዓላማቸው ተናግረዋል። አቻ ለመውጣት ወደ ሜዳ መሄድ አንችልም የሚሉት አሰልጣኙ ጨዋታዎችን ለአቻ ውጤት አይቆጥሩትም፣ ስለማሸነፍ ብቻ ነው ሀሳባችን ብለዋል። ቡድኑ ትልቅ አቅም ያላቸው ተጫዋቾችን ይይዛል፣ ተልዕኮ እነሱን ማደራጀትና ማነሳሳት በፍጥነትም ውጤት ማምጣት ነው ሲሉ ኢጎር ቱዶር ተናግረዋል። አሰልጣኝ ኢጎር ቱዶር የቶተንሃም የመጀመሪያ ጨዋታቸውን ከሊጉ መሪ አርሰናል ጋር ነው የሚያደርጉትና በጣም ተጠባቂ ጨዋታ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ በሚኖሩም ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ የሚደረጉ ጨዋታዎች ያሉ፣ ከነዚህ መካከል በእንግሊዝ የኤፍኤ ካፕ መርሃ ግብር አርሰናል ከዊጋን አትሌቲክ ጋር የሚያደርጉት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ልክ ምሽት 1 ሰዓት ከ30 ሲል የሚደረግ ጨዋታ ነው። ይህንን ጨዋታ እንድትመለከቱ በአክብሮት እንጋብዛለን። በነገው ጠዋት በሚኖረው ፕሮግራማችን ደግሞ የእነዚህን የጨዋታ ውጤቶችንና ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።